ሙርሽ ሹገሮች እኔን የሚወዱኝ ሱቅ ስኳር እንዳለኝ ስለሚያውቁ ነው። መርካቶ ላይ 50 ሌባ ለመያዝ 100 ፖሊስ አሰልጥነን ብንልካቸው 1500 ሌባ ሆኖ ተመለሱ። ችግሩ የማን ነው? ሰላም እንዴት ናችሁ? ኮሜንቶቻቸውን ጭምር እያነበብን ዘና ፈታ እንል ነው የሚሆነው ማለት ነው። አብራችሁን ቆዩ፣ የትም እንዳትሄዱ። ሰላም ውድ የባሚ ቤተሰቦች እንዴት አላችሁልኝ? ሁሉ አማን ወይ? በያላችሁበት ሰላም ጤና ተመኘውላችሁ የኔ ውድ ቤተሰቦች። እንግዲህ ስለዚህ ቤተሰብ አዲስ ሲሆናችሁ ላይክ ሰብስክራይብ ማድረግ እንዳይረሳ። እናንተን ዘና ፈታ የሚያደርጉ እንዲሁም በከተማችን ውስጥ በሀገራችን ውስጥ እንዲሁም በዓለም ላይ መነጋገሪያ ርዕስ ሲሆኑ ርዕሰ ጉዳዮችን እያነሳን የራሳችንን ሐሳብ የምንሰጥበት የግላችን ቤት ነው። ወደዚህ ቤተሰብ እንኳን በደህና መጣችሁ። ኮሜንቱ ክፍት ነው። የተሰማችሁን ሐሳብ መግለጽ ትችላላችሁ በነፃነት ከስድብ ውጭ። እዚህ ቤት ፍቅር ብቻ ነው። ለማህበረሰባችን የወጣ ነገር ሲኖር ተባብረን ቆይ ኔትወርክ ኧረ ፍሬ ልቀቂልን። ኧረ ፍሬ መጣ። ይኸውላችሁ ከስንት ደቂቃ በኋላ ማለት ሽንኩርት እንኳን ስንት እንደገባ ታውቂያለሽ? 9 ብር። አሁን እኮ ድሃ ሊኖር አይችልም። እንዴት ይኖራል? እውነት ነው። ጀግና ቢከሳቸው ቀሊ እማማ ብቻ ናቸው የገባቸው። ማዘር እንደው ረጅም እድሜ ይስጦት ማዘር በእውነት ያገባቸዋል። ከመሀላቸው ለይተውት ቢሆን ይከሳቸው። 9 ብር እንዴት ይሸጣል? ይከሳቸው ነበር። ሽንኩርት 9 ብር እንዴት? ሁሉንም መጀመሪያ አስተካክለው ማዘር ተስማምተው ዙሪያውን ተስማምተው ነው። ድሮ ስንት ነበር የሚሸጠው? 30 ሳንቲም ነበር ድሮ። አዎ 30 አሁን እንግዲህ 9 ብር ከ30 ሳንቲም 9 ብር ገባ ባንዴ። ተስማምተውበታል። ማዘር አላወቁም። ዛሬ 100 ምናምን ብር እንደገባ ሽንኩርት ቢሰሙ በቃ ማዘር ደም ብዛት፣ ግፊት፣ ስኳር፣ ኮሌስትሮል እያለ በቃ ነበር። ግን እንኳንም አልሰሙም። በቃ ኧረ አምላኬ እንደው የእማማ ዓለም ላይ ወሰደኝ። ተው አላደንቅ አላልፍም። 150 ብር በደላቸው ደፈት ነው የሚሉበት። እሺ በጣም በሚገርም ሁኔታ መርካቶ ላይ የሚሰሩትን ለሌሎች ሰው ትምህርት ይሆናቸዋል። ስልክ ቁጥር አሁን ይሄ ልጅ ኖርማል ስልክ ነው ብለው ሌላ ስልክ የሚሸጥ ስልክ አሳዩት። ይኸውና ወንድማችን እዚህ ጋር በጣም በሚገርም ሁኔታ ማለት ያሳዩት ኖርማል ስልክ ነው። 4000 ብር ተነጋገረ። ከተነጋገረ በኋላ የሰጡት ስልክ ግን ይሁን ተመልከቱ። እዩ ውስጡ ላይ አፈር ጭቃ ይሄን አሽገው ነው የሰጡት። እዩ በሚገርም ሁኔታ ይሄን አፈር እዩ ይሄ ጭቃ አሽገው ሰጡት። እንጋ የት ጋር ነው? እኔማ ያው ስለተወሰነ መንገደኛ እሱን አሳዩት። እሱ ተነጋግሮ ሲጨርስ በጣም መርካቶ ላይ በጣም እንደዚህ በጣም ሲስተማቲክ የሆኑ ሌባዎች ናቸው እየተፈጠሩ ያሉትና ምን ሊሻለን እንደሚችል ሊገባኝ አልቻለም። ግን እስቲ ኮሜንታችን ስናይ መርካቶ ላይ 50 ሌባ ለመያዝ 100 ፖሊስ አሰልጥነን ብንልካቸው 1500 ሌባ ሆኖ ተመለሱ። ችግሩ የማን ነው? የቀድሞ ጠቅላይ ሚኒስተር መለስ ዜናዊ ነፍሳቸውን ይማር። የእሳቸው ንግግር ነው ይሄ፣ የኔ አይደለም። ያጅልኝ የወደ ነገር ቢሆን እንኳን የኔ አይደለም። እሺ እንዴት ነህ? አሎ ሰላምሽ? ደህና ነህ ወይ? አሎ ሁሉ ሰላም። ክረምት ሁሉ እንዴት ይዞሃል? በጣም የሚበርደው ነው የምልሽ። በጣም ብርድ አለ። አዎ ብርድ አለ። ሞቅ ያለ እንደው እናንተ ወጣት ናችሁ። አንቺም እኮ ወጣቶች ናችሁ ማለት ናችሁ። አንተ ታው የኔ ቆንጆ እኔ ናት ኦፋ ልጅ ነኝ እኮ ልጅ ነሽ ገና በቁቅላት ታው እሺ
እሺ ተወልዶታል ተወልሻል። ቴክስትን አየሁት። ቴክስት አየሁ። ቴክስትን አየሁት። እሺ ታታሪነትህ በእርግጥ ልብ የሚነካ ነው። በወሌም የመለወጥ ፍላጎት ገብቶኛል። እሱ በማንም ያውቀው ነው። ስለዚህ GT4 የሚባለውን ነገር ጨምሬልሃለሁ። ጁስ ነው እንዴ? GT4 እሺ እኔም ቴክስት አስገባልሻለሁ። ሹገሮች ይወዱሃል ሙርሽ። ሹገሮች እኔን የሚወዱኝ ሱቅ ስኳር እንዳለኝ ስለሚያውቁ ነው። ኧረ ሹገሮች አልተሻሉም በእውነት። እችላለሁ እኔ ሁሌም እችላለሁ። በጌታ ሆይ እንዴት ትበላለህ? ጭራሽ ትበላለህ? ሱስ እያለ ያጨሳል። አቶ በየነ አገባቡ ትክክል ነው። አሁን ይሄ አራት ቆንጥሪ ጎበዝ፣ በጣም ታርጊ ፀጉርሽኛ ተይው። ጌታን እሱ ነው እናቴ ተሙት እሱ ነው። ወይኔ ደገመች። አላደርግም፣ አልሄድም ይሄ ቀጥታ ባባርት የለም። ይሄውና በቃ ጌታ ነሽ ሲባል ይሄ ቆም። እሺ ይሄ ልጅ እንትን ነው በልቶ ያቅም በቃ በጣም ስፔሻል ነው። ጥፍጥን ነው። አቤት ዋጣት ቦምባስቲክ ሳይድ አይ ሸክለውን ሙሉ ሸክለውን በቀሉ ፈተና ያደረገ አልገባም ያለው አንድ ሁለት አትሩት። አንተ ፍየል ነህ ወይ ዱኩላ ነህ? ዝም ብለህ የሆነ ድምፅ ስትሰማ የምትሮጠው ምንድን ነህ አንተ? ልጅ ያውልህ 9 ወር ተረግዞ አይደለም በ10 ብር ተገዝቶ አያዋጣም። እውነቴን ነው። ንግደለውና እከነ መንግስት ነው ጠንክረን መብላት ነው ያለብህ። ደረሱብሽ እባክሽ። በኢየሱስ ክርስቶስ ጀግና በስመ አብ ወወልድ ወመንፈስ ቅዱስ። ወዳጆች መሬት መንቀጥቀጥ በኢየሱስ ስም። አንድ ሁለት ቃኛለ በመቤቴ አረ ይበቃኛል። ለረ ትለዩብኛላችሁ እኮ ኮምፕሊንግ እያደረጋችሁ እንዴ? ቆይ አንድ ሁለት እኔማ ከዛሬ ጀምሮ እዚህ ቤት ነው የምመጣው። በቃ ቀጭኑ ተረጋጋ። በጌታ ሆይ ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ። እባካችሁ አንድ ሁለት ቆይ ተናል አንድ ሁለት ፎሎ ያደርገኛል፣ አንፎሎ ያደርገኛል፣ ፎሎ ያደርገኝና ሁለት ቀን ሶስተኛው ቀን ላይ አንፎሎ ያደርገኛል። ሁለተኛ እንዳታመጣብኝ በቃ ነግሬሃለሁ።
እንግዲህ ውድ የባይን ቤተሰቦች ቪዲዮውን እንዳያችሁት ነበር፣ ዘና ፈታ እንዳላችሁ እምነቴ ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ሳምንቱ ያማረ የሥራ ሰርተን የምንቀየርበት ጤነኛ ሆነን የምንውልበት ይሁንልን እያልኩኝ መሰናበታችሁ ባሚ ነበርኩ። ቻው ቻው፣ ወዳችኋለሁ። ይመቻችሁ። ያራዳ ልጅ። ሰላም ሰላም፣ እንዴት ናችሁ?